ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት። መጽደቁን መንግሥተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግሥተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ሰዎች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለ። እንድናስብ ራሱ መጾም አለብን። አይምሮአችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ሕይወት መኖር ግን ፈልጋችሁ እንዲያው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው ነው ማለት ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው